የብልጽግና መንግስት ከጽንፈኞች ጋር ተባብሮ ያረደን ነው። መንግስት ባይሆን ኖሮ ግጭት ከሳምንት አያልፍም። አማራን ለመግደል ድሮን ያዘመተ አማራን ማን ኦርቶዶክስን ለማዳን ሰራዊት መላክ ያቅተዋል? አርሲ ስንት ዓመት ነው የታረደ? ራሱ ሻሸመኔ አርዶ የራሱን አራጆች እኮ ለፍርድ ያላቀረበ መንግስት እኮ። እነዛን 50 ሰዎች የገደልና ትእዛዙን የሰጠ ሰው ስልጣን ላይ አይደለም ያለው እንደ ሽመልስ? ያን ሁኔታ የፈጠረ ሳዊሮስ ጳጳስ ተብሎ ቀጥሎ የለ? የመንግስት ፍላጎት ነው ይሄ። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አሁን በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያየኋት። እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለ። ትናንትና አርሲ የተጨፈጨፉትን መግለጫ ለማውጣት የሄዱበት የፖለቲካ ቋንቋ በጣም ይዘገናል። የሃይማኖት ተቋማትና ቋሚ ሲኖዶሱ የወጡትን መግለጫ በደንብ አምጡ። 8 ዓመት ሙሉ የሚያርደውን መዋቅር የማይታወቁ ሰዎች ብለው ነው የሚገልጹ። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። አንተ ጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አርገው ነው? አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገ ነው? ባለማህተሞች የታረዱት አንተ ምን አርገ ነው? ቄሱ የታረደው አንተ ምን አርገ ነው? ቤተ መቅደሱ የተለኮሰው በሳት አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? እያረዱ ስለመቻቻል ሊሰብኩን ይፈልጋሉ። ታሪክን በመጽሐፍ ደረጃ እያጠለሹና ዘረኝነትን እያስተማሩ ስለ እውነትና ስለ ትርክት ማስተካከል ሊነግሩ ይፈልጋል። ጽንስ በሴንት እያወጡ ምኒልክ እጀ ቆረጠ ብለው ሐውልት ይሰራሉ። መንግስት ነው ሰው እየገደለ ያለው። ሰዎች ኦነግ የሚባል የለም፣ ካለም የመንግስት መሳሪያ ነው። ይሄም መንግስት የወለደው ኦነግ ነው። ስለዚህ ወላጁ ግማሹን ጫካ ግማሹን ከተማ አስቀምጦ ነው ዘር እያጸዳ ያለው። ለዚህ ደግሞ ዋናው መሳሪያ ጽንፈኛ ዋሃቢዝም ነው። ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አርጎ ነው? አባቱ ምን አርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አርጎ ነው? አባቱ ምን አርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? እነዚህ እኮ አቅም ሲያገኙ እኮ ሰው አይተርፋቸው። እነ ኢብራሂም ከዲር እኮ እንትኑን ነው እኮ እያሳዩ ያሉት እኮ ሳይሰማ እንዴት እናጥፋ ነው። ከማል ገልቹ እኮ ነግሮን ጨፍጭፏቸው ተብለን ነው ከኦሮሚያ ኦፒዲዮ መንግስት ትምህርት ስልጣንና ስልጠና የተሰጠን። ጨፍጭፏቸው በሰለጠነውና በታዘዝነው ልክ አላደረግነውም እኮ ነው ያለው። በቃ ስልጠናና ትእዛዝ ተሰጥቶናል፣ ክርስቲያን እንድንጨፈጭፍ፣ አማራ እንድንጨፈጭፍ የኦሮሚያ መንግስትና አብይ ሰጥተውናል። ከማል ገልቹ ቪዲዮ በየቦታው አለ። ሰውን እንዲያዘናጉና ምንድነው የሚባለው አባት አለን እረኛ አለን ብሎ ሰው እንዲዘናጋ ያደረገው የጎሳ ጳጳሳት ማህበር ነው። የጎሳ ጳጳሳት የጎሳ እና እንደኛ እረኛ ለብዙ ሰው መዘናጋት ምክንያት ሆኗል። በእውነት አሁን ሰው ማወቅ ያለበት ልብ ብላችሁ እንደሆነ ያኔ ጥቁር የለበስን ጊዜ በሻሸመኔው እነ ሳዊሮስ በአንድ ቀን 50 ሰው አስገድለው ከ4000 በላይ ሰው ተፈናቅሎና ታስሮ እነሱ እንደገና መጥተው ብፁዕ የተባሉበት ሂደት ጊዜ ጥቁር ልበስ፣ ቁጭ በል፣ ተነስ፣ ተላጭ ሲሉ ሰው በጣም ደስ ብሎት መሪ ያገኘ መስሎት ያን ሁሉ መስዋዕትነት ከፍሎ መጨረሻ ላይ ግን ተፈጠረውን እናስታውሳለንና
የማዘናጋት አቅማቸው በጣም ከባድ ነው። አሁን እንዳልነው እኛ ተነጋግረን እኛን የሚመሩ መሪዎችን ከመሃላችን ፈጥረን ከእልቂት ለመትረፍ የምንጠብቀው ምንም ሰው መኖር፣ ምንም ተቋም፣ ምንም መሪ እንደሌለም ማሰብ፣ ማወቅ፣ መስማማት አለብን። ምንም ትላንትና አርሲ የተጨፈጨፉትን መግለጫ ለማውጣት የሄዱበት የፖለቲካ ቋንቋ በጣም ይዘገንናል። የሃይማኖት ተቋማትና ቋሚ ሲኖዶሱ የወጡትን መግለጫ በደንብ አንብቡ። 8 ዓመት ሙሉ የሚያርደውን መዋቅር የማይታወቁ ሰዎች ብለው ነው የሚገልጹት። አንድ ሁለተኛ፣ ከዚህ ቀን ድረስ የደረሰው ጉዳት ተጣርቶ ወንጀለኛ ተይዞ ለፍርድ ይቀርብልን፣ ካልቀረበ በዚህ ቀን ውስጥ ህዝባችንን አንቀሳቅሰን መፍትሄ ፍለጋ እንጀምራለን የሚል ጎል እንኳን አላስቀመጡም። ሰው 8 ዓመት ሙሉ ሰው እያሳረደ ያልታወቁ ሰዎች የሚል ዜና እንዴት ይነግረናል? ከሌላ መጠበቅ አይደለም፣ ከሁሉ በላይ ከራሳችን ቤት ምንም መጠበቅ አያስፈልግም። ምንም በጸሎት ባገዙ አመራር መስጠት አልቻሉም። እንኳን ለዚህ መዓት ብዙ ህዝብ እና ውስብስብ ፖለቲካ ቀርቶ ቤተ ክህነት ያለውን ገንዘብና የሰው አስተዳደር መምራት አልቻሉም። በሙስና የተጨማለቀ በዘር በዘመድ የተሰበሰበ ሲኖዶስ ያወገዘውን ውጉዝ ሲኖዶሱ ሰብሳቢ ሄዶ የሚባርክበት እንደ ማህበረ ሰላም አይነት ግራ የገባው ስትራክቸር እየጠበቅን ማለቅ የለብን። ይሄ በወያኔም ጊዜ ከበደኖ ጀምሮ ሲጨፈጨፍ እና አቡነ ጳውሎስ ምንም አላደረጉም። ምንም። ምክንያቱም የጋራ ሴራ ያላቸው ይመስላል ክርስቲያንን ለማጥፋት። አሁን እኔ ዋሃብያና ውስጥ ያሉት አንድ አይነት ነው የሚመስሉኝ። ጽንፈኞቹ ፈጽሞ አንድ አይነት ነው የሚመስሉኝ። አንዱ ከነዚህ ሰዎች ተስፋ መቁረጥም አንዱ የትግል ምዕራፍ ይመስለኛል። የቅድስት አርሴማን ቤተክርስቲያን እኮ በቦምብ የመቱት እኮ የኔቶ እኮ አየር ኃይል እኮ ነው። ቤተክርስቲያን ነበር የሚደበድቡት እኮ። የሲሪያን ኦርቶዶክስ ነበር እኮ አይሲስ እናጠፋለን ብለው ሲደበድቡ የነበሩት። ስለዚህ ማንም አይመጣልንም። ይህ ማለት ግን እውነታችንን አናገር ማለት አይደለም። በምዕራብም በምስራቅም ያለ ህዝብ የሞራል ጫና እናረግበታለን። ስለዚህ ለማንም ሰብአዊ መብት፣ ለማንም ኤምባሲ፣ ለማንም ሀገር መንግስት መናገር አለብን። ይሄ ህዝባዊ ቢያንስ ያ መንግስት ባይሰማን ህዝቡ ይሰማል። ህዝቡ ከሰማ መንግስት ላይ ጫና ያደርጋል። ረጅም ጊዜ ይፈጃል። በርግጥ ይሄ ግን አንድ ፊልድ ነው፣ የሚዘነጋ ፊልድ አይደለምና ይሄን እያደረግን ራሳችንን መከላከል፣ ቅድም እንዳልኩት ማጋለጥ ዕለት ዕለት እኔ ኦርቶዶክሶቹን የምለምናቸው እጃቸው ላይ ስልክ አለ። አዲስ አበባ፣ አርሲ፣ ወለጋ፣ ሐረርጌ፣ አማራ ክልል የፈለጋችሁበት ቦታ እጃችሁ ላይ ስልክ አለ። ከሌላችሁ ስልክ ያለው ሰው ጋር ሄዳችሁ ዛሬ በክርስትናዬ ምክንያት ይሄን ያህል ግብር ተጨመረብኝ፣ ዛሬ ልጄ ከትምህርት ቤት ወጣች፣ ዛሬ ከንግድ አገለሉኝ፣ ዛሬ ከስልጣን አባረሩኝ፣ ዛሬ ከምርጫ አገለሉኝ፣ ዛሬ በየቀኑ የሚደረግብንን በየቀኑ ጽፈን መላክ አለብን። ካስፈለገ የኦርቶዶክስ መረጃ መቀበያ የሚል ቴሌግራም ስታብሊሽ አድርገን ነበር። እሱን የኛ ፌስቡክም የኛ ኢንተርኔትም ላይ ያዩ እዛ ላይ መላክ፣ ይሄን ወደ ዓለም ማድረስ እኛ አያቅተንም። ይሄን ይዘን መዝመት አያቅተንም። እዛ ያለ ሰው ደግሞ እግዚአብሔር የሰጠውን ጸጋ ይዞ ይዘምታል። በኢኮኖሚም ይዘምታል፣ እንደ ፋኖ በጠመንጃም ይዘምታል፣ እንደ ገዳማውያን በጸሎትም ይዘምታል። እንዘምታለን ለሰላም ሰውን ለማዳን እና ግን መረጃ አስፈላጊ ነው። ይህንን እንደ አንድ ስራ ብንወስደው የሚል ሀሳብ አለኝ። ስልካችን እንጠቀምበት። ኳስ የምታዩበትን ስለ ወገኖቻችሁ ጥቃትና ስለ መፍትሄው አስቡበት። ሰዓቱን አታባክኑት ነው ወጣቶቹ ነው የምለው። ሰዓቱን አታባክኑት፣ ሰው አድኑበት። ሰዓት የምንድንበት ነው። ሰዓት እኮ ነው አለ ንስሐ ለመግባት እድሜ ሰጠን የምንለው እኮ ሰዓትን ነው። አሁንም ሰዓትን ለማዳን እንገልገልበት። ሰዓትን ለመቦዘን፣ ሰዓትን ለመስከር፣ ሰዓትን ለመጣላት፣ ሰዓትን ከንቱ ነገር ለማድረግ ሳይሆን ሰዓትን ሰውን አድኖ ራስን ለማዳን እንጠቀምበት ብዬ ነው እኔ ወንድሞቼን ቤትም ያሉትን ወገኖች እንዳው መለመን የምፈልገው።
ሰው ራሱ ለመዳን እንዴት ይለግማል? ሚሊዮኖች ነን እያልን አልቀናል፣ እየጠፋን ነው። የብልጽግና መንግስት ከጽንፈኞች ጋር ተባብሮ ያረደን ነው። መንግስት ባይሆን ኖሮ ግጭት ከሳምንት አያልፍም። አማራን ለመግደል ድሮን ያዘመተ አማራን ማን ኦርቶዶክስን ለማዳን ሰራዊት መላክ ያቅተዋል? አርሲ ስንት ዓመት ነው የታረደ? ራሱ ሻሸመኔ አርዶ የራሱን አራጆች እኮ ለፍርድ ያላቀረበ መንግስት እኮ ነው። እነዛን 50 ሰዎች የገደልና ትእዛዙን የሰጠ ሰው ስልጣን ላይ አይደለም ያለው እንደ ሽመልስ? ያን ሁኔታ የፈጠረ ሳዊሮስ ጳጳስ ተብሎ ቀጥሎ የለ? የመንግስት ፍላጎት ነው ይሄ። ይሄም ማወቅ አንዱ መፍትሄ ነው ብዬ ነው የማስበውና እንዳው ባንዘናጋ አንዳንድ ክፉዎች ቅድም እንዳልኩት በመቻቻል ህግ በማስከበር በሰማያዊ መብት ስም ተደብቆ የሚያደርጉትን ማወቅ አለብን። መቻቻል ለኛ ያስተምሩ። መቻቻል እኮ የፍቅር ታናሽ ወንድም እንኳን አይደለም፣ በጣም ሩቅ ነው። ፍቅር ሲጠፋ ነው ተቻቻሉ የሚባል። ጠላትን ውደድ የሚል ትምህርት እያስተማርን ለኛ መቻቻልን ሊነግሩን አይችል። እያረዱን ስለ መቻቻል ሊሰብኩን ይፈልጋሉ። ታሪክን በመጽሐፍ ደረጃ እያጠለሹና ዘረኝነትን እያስተማሩ ስለ እውነትና ስለ ትርክት ማስተካከል ሊነግሩ ይፈልጋሉ። ጽንስ በሴንት እያወጡ ምኒልክ እጀ ቆረጠ ብለው ሐውልት ይሰራሉ። መንግስት ነው ሰው እየገደለ ያለው። ሰዎች ኦነግ የሚባል የለም፣ ካለም የመንግስት መሳሪያ ነው። ይሄም መንግስት የወለደው ኦነግ ነው። ስለዚህ ወላጁ ግማሹን ጫካ ግማሹን ከተማ አስቀምጦ ነው ዘር እያጸዳ ያለው። ለዚህ ደግሞ ዋናው መሳሪያ ጽንፈኛ ዋሃቢዝም ነው። ይሄንን ህዝቡ በደንብ ይረዳ። ይሄ መንግስት ነው። የመንግስት መሳሪያዎች ቅድም የጠራናቸው አካላት ናቸው፣ ወደ 4 የሚጠጉ አካላት እና መረጃ መሰብሰብ፣ መነጋገር፣ ራስን ማዘጋጀትና የበለጠ ጉዳት እንዳይከሰት ለማሸነፍ መሄድ ያስፈልጋል። የቅድሙ ዋሃቢያ ተቀዳሚ ሙፍቲ ምን እንዳለ ሰምታችኋል። ይሄ እስላም አይባልም፣ ይሄ ካፊር ነው ነው እኮ ያለው። እና ነባሩን እስላም ከኛ ጋር ጠቅልለው ሊያጠፉ ነው ማለት ነው። ይሄን ደግሞ ወያኔ ነው በሩን ከፍቶ የሰጣቸው። ወያኔ ስልጣን በያዘ በማግስቱ የእስላም ወንድማማቾች የግብፁ መርካቶ ከሐረር ሆቴል በታች ኦፊስ እንዲከፍት ፈቅዶለት በመላው ኢትዮጵያ መጽሐፍት እያሰራጨ ሰው ሲያሰለጥን ነበር። ጓደኞቻችን ሲሰለጥኑ እኛ ክፋት መሆኑን ማናቅ ማህተም ያለው መጽሐፍ እያመጡ እየተላላኩ ከጅማ ነበርኩ ያን ጊዜ ጓደኛዬ አተሬ ጓደኛዬ ሱስ ያጠና አይቻልም የእስላም ወንድማማቾች መጽሐፍት። እነዚህ ግብፅን አምሰው የክርስቲያን ዘር አጥፍተው ሊቢያን ባዶ አድርገው ናይጄሪያን ባዶ አድርገው ሶሪያን አድምተው እኛ ቀርተን ደሴት ስላልን ደሴት መባላችን አናዷቸው መጽሐፍ የሚጽፉ እንደ አብዱል ጀሊል አይነት እነዚህ ናቸው እያረዱ ነው ያሉት። ሰው ማወቅ አለበት። ደም አፍሳሾች ናቸው እነዚህ። እንዴ ታሪክም ፊደልም ቋንቋም ሃይማኖትም ድምጻችንም የሚያስጠላቸው ሰዎች እንደዛ እንደ ስልጤ ጽንፈኞች የውሻና የክርስቲያን ድምጽ መስማት አንፈልግም። ይሄን ያልኩ ነው ኮንፊደንሱ። የፖሊስ ኮማንደር የስልጤ ኦርቶዶክስና አማራ ጠላታችን የሚል መጽሐፍ አሳትሞ በመንግስት መስሪያ ቤት ይሸጣል። የብልጽግናና የወያኔ መንግስት ይሄ ናቸው። ይሄንን የሚደግፍ የትግራይ ወጣት ታገኛል። ኦርቶዶክስን የሚያጠፋ ፓርቲ ተከትሎ ራሱን የሚያጠፋ ህዝብ ተፈጥሯል። እነዚህ ሁሉ መንቃት አለባቸው ከእንቅልፋቸው። መሀል ከተማ መቀሌ ንግዱ ኦልሬዲ ትራንስፎርምድ እየሆነ ነው። ኢኮኖሚውም ሲነጠቅ እንኳን አይም የመቀሌ ይዙ ጽንፈኛው ምን እየሰራ እንደሆነ አያውቅም። ያልነበረ ታሪክ ፈጥሮ አልነሻሽ የሚባል ታሪክ አስልሞ አብሮ ያጨበጭባል። ድምፀ ወያኔና ቱሪስት ይምጣልን በሚል የሆድ ስሌት አልነቃም ህዝቡ። ራሱ ክርስቲያኑ በራሱ ላይ ዘመተው ደንዝዞ አልናገር ብሎ ዘር ቆጥሮ እና አይ ቲንክ ድካማችን መሆን ያለበት ትኩረታችን መሆን ያለበት በማንቃት መረጃ በመሰብሰብ እና እለት በማጋለጥ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ መሳሪያዎች በሙሉ እየሰሩ ያሉ ለኛ አይደለም።
የገዳይ ጠበቃ ናቸው፣ ሽፋን ሰጪ ናቸው። በነገራችን ላይ ዝቋላ የታረዱት አባቶቻችን ሐውልት ሰርቶላቸዋል በራሱ በገዳማውያን ለመታሰቢያ። እዛ ላይ ሸኔ ነው ምናምን የገደላቸው ተብሎ ስለጻፈ ሁለት ጳጳሳት ሄደው ይሄን ፋቁ ብለዋቸዋል። ጎርጎርዮስና ማቴዎስ ለማን ነው የሚሰሩት ነው? ለማን ነው የሚሰሩት እነዚህ ጳጳሳት? አቡነ ጎርጎርዮስ ዘምስራቅ ሸዋ ገዳሙን ተውት ነው የሚሏቸው አባቶችን ሄደው ዝጉት። ገዳም ሊያጠፉ ነው ማለት ነው የተመደቡት። ሰውየው ዝቋላ እንትንን አጥፍተውታል። በነገራችን ላይ የዝዋይ ገዳማትን አጥፍተዋል አቡነ ጎርጎርዮስ። ለኢትዮጵያ ሕዝብ ሳይነግሩ አጥፍተዋቸዋል። የለም ምዕመን የለም፣ ካህን የለም፣ ሁሉም እንዲነሳ ተደርጓል። በእነ ሽመልስ አብዲሳ በአቡነ ጎርጎርዮስ ትብብር ቅርሶቹም የት እንዳሉ አይታወቁም። የዝዋይ ስም ባቱ ተብሏል። ታሪክ ለማጥፋት ዝዋይ ዛይ የሚባለው ማህበረሰብ እንዲጠፋ ቋንቋው እንዳይነገር የክርስትና ማስታወሻ ስለሆኑ በኦሮሚያ መንግስት ፖሊሲ ጠፍተዋል። ጳጳሱ ተባብረው አጥፍተዋል። የጳጳስ ዋህብያ ናቸው ወይስ ምንድን ናቸው? እነዚህ ሰው ክርስቲያን ናቸው? እረኛ ናቸው? በግ ነው የሚያሰማሩት ወይስ ተኩላ ነው የሚያሰማሩት? ምንድን ናቸው? ስለዚህ ክርስቲያን ይሄን ነው በደንብ ማሰብ። እኛ እኮ እንደ ጉዝ ዝም ብለን አባ ማለት የለብንም። አባ ክርስቶስን ነው የሚመስለው። ምልክታችን ክርስቶስ ነው። አንድን ትልቅ ማህበረሰብ እስከነ ገዳሙ የሚያጠፋ ጳጳስ ምንድን ነው? ምን ጉድ ነው? ምስራቅ ሸዋ የሚያልቀውን ሰው ዘርዝረው ሲንገሩን አቡነ ጎርጎርዮስ አይናገሩም፣ ይሞቷታል እንጂ ጭራሽ ገዳሙን ዘግታችሁ ጥፉ ነው የሚሉት። የሸኔን ስም አትጥፉ። ምን እንበል? የማይታወቁ ሰዎች በል 8 ዓመት የማይታወቅ ምንድን ነው? ይታወቃል። ሽመልስ አብዲሳ ነው ይታወቃል። አብይ አህመድ ነው ይታወቃል። ዋህብያ ነው እንዴ? የማይታወቁ ይላል። እንዴት ነው የማይታወቁት? መንፈስ እኮ አይደለም ጥይት የሚተኩሰው ሰው ነው። የቀበሌ እኮ ሊቀመንበር አለ፣ እዛ ጋር አስተዳዳሪ አለ። አሰቦት አሁን ተገደሉ አባቶች። የዛ ሀገረ ስብከት አባት ምን አሉ? አቤቱታ አቀረቡ፣ ፍርድ ቤት ሄዱ፣ ይጣራልኝ አሉ አላሉም። እነሱ አዲስ አበባ ተሰብስበው አጀንዳ ገድለ ዮሐንስ ላይ ኑፋቄ ተገኘ። ኑፋቄን የምንከላከለው እኮ ለሚገደለው አሁን እየሞተ ላለ ሰው ነው። እኛ ገድል ላይ የተጻፈ ኑፋቄ እኮ አይደለም የሚያጠፋን። ነጭ አልብሶ እያስጨፈረ የሚያሳርደን ሰባኪ ነው የሚያጠፋን። ሞኖኮስ ብሎ ልጅ የሚወልድና የሚጋባው እኮ ነው እኛ የሚያጠፋን፣ ኦርቶዶክስን የሚያጠፋት። ፍኖተ ጽድቅ ነው ማነው ሰበታ የተቀመጠ መናፍቅ ማውገዝ አቅቷቸው ብር እየተቀበሉ የሚለማመጡ ጳጳሳት እኮ ናቸው እኛን እያጠፉን ያለን እንጂ አንድ ገድል ላይ የተገኘ ኑፋቄ አይደለም። እሱ አጀንዳ ሆኖ ከበሮ ደብድቦ የምን ማረሳሳት ነው? ገድል የተጻፈለት መጽሐፍ ቅዱስ የተደጎሰለት ቤተክርስቲያን የቆመለት የሰው ልጅ የማይከላከል የሲኖዶስ አጀንዳ ምንድን ነው? ሽፋን መስጠት ነው። የሞት ሸፋኞች ነው የሆኑት እነዚህ ሰዎች። አስመሳይ መግለጫ። አዝነናል። እንድታዝኑልን አንፈልግም። እድር አለን። ሀዘን አይደለም የምንፈልገው፣ ጥበቃ ነው የምንፈልገው። ጥበቃ ደግሞ ሀዘን አይደለም። ሰማዕታትን የማበርታት የሚያጠፋህን ጠላት መሆኑን መንገርና ሰው ማስተባበር ነው። ይሄን ነው እያዘናጉ እያስፈጁን ያሉትና ጽንፈኞቹን ጂሃዲስቶች ለመከላከል የውስጥ ጂሃዲስቶች የጂሃዲስት ደጋፊ ህዝቡ እንዲያውቅ ማድረግ አለብን። ከአጥቢያ ጀምሮ ያለው የሰንበት ትምህርት ቤት ለመዝሙር ለበዓል መዝሙር ብቻ የምትሰለፉ ጉደኞች በቴክኖሎጂው መረጃ ሰብስባችሁ ህዝባችሁ መታደግ አቅቷችሁ ነጭ ለብሶ ልብስ እየቀያየሩ አክሊል እየቀያየሩ የዲያቆን የሚመስል አክሊል ሁሉ እያደረጉ መጨፈርና መቀረጽ ለቪዲዮ ነው ለእግዚአብሔር ነው መስዋዕት የምታቀርቡት ብለን መቆጣትና ለመዳን መተባበር አለብን። ወጣትነታችሁን፣ ኃይላችሁን፣ ጥበባችሁን፣ የአይቲ ቴክኖሎጂያችሁን ይሄን ሁሉ ወደ መሳሪያ የመቀየር ነው። እንደ አህመዲን ጀበል በድብቅ ለማሳቀቅ፣ ለማስፈራራት፣ ስም ማጥፋት፣ አጀንዳ ለመስጠት እያልን በስውር ጽንፈኝነት አንሰብክ። ራሳችንን ለመከላከል ያለንን እድል ሁሉ መጠቀም አለብን። ይሄው በአደባባይ ነው መነጋገር ያለብን።
አጥፊዎቹ ስለታወቁ አጥፊዎቹ ከማድፈጥ ቀጥታ ወደ መጨፍጨፍ ወጥተዋል። ይህ መንግስት ቢወድቅ ደግሞ የወደቀ ዕለት አጠገባቸው ያለውን ጎረቤት ሁሉ የሚበሉ የተዘጋጁ ገጀራ በኮንቴይነር ሲያስገቡ የነበሩ ሰዎች ናቸው። በወያኔ ጊዜም ጀምሮ እነዚህ እኮ አቅም ሲያገኙ እኮ ሰው አይተርፋቸውም። እነ ኢብራሂም ከዲር እኮ እንትኑን ነው እኮ እያሳዩ ያሉት እኮ ሳይሰማ እንዴት እናጥፋ ነው። ከማል ገልቹ እኮ ነግሮን ጨፍጭፏቸው ተብለን ነው ከኦሮሚያ ኦፒዲዮ መንግስት ትምህርት ስልጣንና ስልጠና የተሰጠን። ጨፍጭፏቸው በሰለጠነውና በታዘዝነው ልክ አላደረግነውም እኮ ነው ያለው። በቃ ስልጠናና ትእዛዝ ተሰጥቶናል ክርስቲያን እንድንጨፈጭፍ አማራ እንድንጨፈጭፍ የኦሮሚያ መንግስትና አብይ ሰጥተውናል። ከማል ገልቹ ቪዲዮ በየቦታው አለ። እንዴ ያልታወቁ ሰዎች ላይ እንደ ጳጳስ ብቅ ብሎ የታወቀ ከማል ገልቹ ነገረ፣ አንጋሳ መሐመድ ነገረ። እንዴ የሽመልስ አብዲሳ ካቢኔ ያለ የአማራ እልቂት አይቆምም፣ የኦርቶዶክስ እልቂት አይቆምም። አማራ ደግሞ የኦርቶዶክስ ኮድ ነው። ኦርቶዶክስ ካልን ኦሮሞ ኦርቶዶክስም ጉራጌ ኦርቶዶክስም ሁሉም ስለሚተባበር ለመጨፍጨፍ ስለማይመቸን በነፍጠኛ ኮድ እናድርገው ተባብለን ተስማምተን ነው። አይቆምም ካቢኔው ነው የሚያዘው ብሎ ነግሮናል። የፓርላማ አባል ያለ ኃላፊነት ነው እሱን የሚናገር። እንዳይፈረድበት ኦርቶዶክስ አይደለም ሙስሊም ነው፣ የሐረርጌ ሙስሊም ነው አንጋሳ። ስለዚህ ድንዛዜያችንን ትተን ጽንፈኛ ወሃቢያ እለት የሚሰራውን ከአጥቢያ ጀምሮ የሰንበት ተማሪዎች መቼስ አስተዳዳሪዎች አይደለም። አስተዳዳሪዎች ብዙዎቹ ምልስ ወታደር እየሆኑ የህዋትና የምናምን ጤናማ ኦርቶዶክስ አስተዳዳሪ አይሆንም። በኢትዮጵያ ቤተክርስቲያን የሆነ ንክኪ ያለው ወይ በዘር ወይ በፖለቲካ ወይ በሆነ ነገር የመጣ ከፖሊስ ጋር የሚሰራ አስተዳዳሪ ነው ያለው። መንፈሳዊ አስተዳዳሪ የለንም። አስተዳዳሪ እምለው ሰንበት ተማሪ፣ ምዕመናን፣ ካህናት፣ ዲያቆናት የወገኖቻችሁን ጥፋት በመደበቅና በዝምታ ስለማናመልጠው እለት ውሸት ግን ሳትጨምሩበት፣ አንድ ማሰስ ሳትጨምሩበት በማስረጃ በሰፈራችሁ በወንድማችሁና በራሳችሁ ላይ የደረሰውን እየመዘገባችሁ ለዓለም እንንገር፣ ወገኖቻችን እናንቃበት የሚል እኔ ትልቅ መልእክት አለኝ። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለኝ። እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃቅለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበረ። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ? አንተ ምን አርገህ ነው ባለማህተሞች የታረዱት? አንተ ምን አርገህ ነው ቄሱ የታረደው? አንተ ምን አርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገህ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? እኔ ብዙ ምለው የለኝም፣ ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮማ አደባባይ
በሰይፍ የተቆረጠው ምን ሆኖ ነው? ምን አድርጎ ነው? ቅዱስ ጴጥሮስ በሮማ አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አድርጎ ነው? አባቱ ምን አድርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አድርጎ ነው? አባቱ ምን አድርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አድርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት፣ ሐዋርያቱ የተደበደቡት ምን አድርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አድርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አድርገው ነው? ምን አድርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እነዛ ሕፃናት ምን አድርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው፣ አባቶቻቸው ግፍ ስለሰሩ። ምን ታረግ? ምን ታረግ? ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜው ያንተ ነው። በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። ይሄን አሳይልኝ እስቲ። አሰማው ከመጀመሪያ አድርገው አሰማው። የበጋሻውን ንግግር እንደሰማችሁት ነው። ሞት የተወደሰበት፣ ግድያና ጭካኔ የተንቆለጳጳሱበት ሰዎች በአያት ቅድመ አያቶቻቸው ኃጢአት ምክንያት ዛሬ ላይ መሞታቸው ትክክል ነው እሰይ የሚል መልእክት ያለው እሱ ትላንት ደረሰብኝ ባለው በደል ምክንያት እግዚአብሔር ጊዜ ቆጥሮ ቦታ መርጦ ዛሬ ላይ የእሱን መፈጠር የካሴቱን መውጣትና መቃጠል እንኳን የማያውቁ ሰዎች የሞቱበትን አጋጣሚ የእሱ የትላንት በደል ካሳ አድርጎ የሚቆጥር በሃይማኖት እይታም ካየነው ግብዝነት። እውነት ለመናገር እግዚአብሔር ያለፈን በደል ቆጥሮ እዚሁ ምድር ላይ ቅጣቱን የሚሰጥ ቢሆን እቺ ምድር ምድረ በዳ በሆነች ነበር። ተጠቃን አትበሉ፣ ምን አደረግን በሉ። ምን አደረግን ብሎ መጠየቅ ተገቢ ሊሆን ይችላል። ግን ትላንት ባደረጋችሁት ምክንያት ዛሬ ላይ መበደላችሁ፣ መሞታችሁ፣ መታረዳችሁ ትክክል ነው የሚል ምክንያት ክርስቶስ ራሱ ያነወረው ቃኤል የተጠየቀበት የተከሰሰበትን ግድያ የሚያጸድቅ ክርስቶስን እሰብካለሁ ከሚል ክርስቲያን የማይጠበቅ ነውር ነው። ይሄ በጠቅላላ በክርስቲያኖች በሰው ልጆች ላይ የተቃጣ የጥላቻ ንግግር ነው። በሟች በቤተሰቡ በጠቅላላ ጉዳዩ በሚመለከታቸው ሰዎች ቁስል ላይ እንጨት የሚሰድ ሁላችንም ትክክል አይደለም ልንለው የሚገባ የሚመለከታቸው አካላት እንዲህ አይነቱ ነውረኛ ንግግር ለህብረት፣ ለሰላም፣ ለፍቅር አደገኛ ነው ብለው ተገቢ እርምጃ ሊወስዱበት የሚገባ
አለበዛ የሞራል ልዕልና አይኖረንም። ነገ አንዱ ሲያጠፋ አንዱ ዝም እያለ የምንሄድ ከሆነ ዛሬ ሌላው ያላግጣል፣ ነገ ሌላው ያለቅሳል። ቦታ መቀያየር ነው። የሆነ ቦታ ላይ ሁላችንም አንድ ነገር ስህተት ነው ትክክል አይደለም ብለን የምናወግዝበት የጋራ ጥግ ሊኖረን ይገባል። ህግም በተመሳሳይ እንዲህ አይነቱን ነገር እከሌ ነው የነከሌ ነው ሳትል እኩል የምትፈርድበት አጋጣሚ ከሌለ አደገኛ ነው።